ወይኔ 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 ፀጉሬ ወይኔ ፀጉሬ ወይኔ ፀጉሬ ወይኔ ፀጉሬ ወይኔ ፀጉሬ። ይሄንን ቅባት የምትጠቀሙ ልጆች ይሄንን ቅባት የምትጠቀሙ ልጆች እንደኔ ወይኔ ፀጉሬ ወይኔ ፀጉሬ ወይኔ ፀጉሬ ወይኔ ፀጉሬ እያላችሁ ከመቀመጣችሁ በፊት ይሄንን ቅባት አሁኑ ጀምራችሁ አቁሙ። አሁኑ ጀምራችሁ አቁሙ። እንደኔ እንዳትሆኑ እንደኔ እንዳትሆኑ እንደኔ እንዳትሆኑ። ፀጉሬ ያለቀ ፀጉሬ ያለቀ ፀጉሬ ያለቀ እጭድ ችፍርግ ሆኖ ተቀመጠ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልኝ እያልኩኝ ዛሬ እጅጉን ጠቃሚ ነገር ልነግራችሁ መጥቻለሁ። በተለይ ሴቶች ይሄንን ቅባት ትጠቀሙ እንደሆነ እንዲያው ከአሁኒቱ ደቂቃ ከዚህ ሰዓት ጀምራችሁ እንደ ይሄንን ቅባት ዝባላ ጣሉ። ዝባላ ማለት ነው። የምር ዝባላ ጣሉ። ፀጉራቸው ምልጥ ብሎ ባዶ ተመቅረቱ በፊት ምልጥ አይደለም የሚለው ፀጉራቸው ሽቦ በቃ ማጠቢያ ሽቦ ከመሆኑ በፊት ይሄንን ቅባት ዝባላ ጣሉ። የምትጠቀሙ ካላችሁ ይሄንን ቅባት ወይኔ ፀጉሬ አለቀ ጉምድ እያለ ህድት ጉምድ ሽቦ እቃ ማጠቢያ ሽቦ ነው የሆነው። የምር ወይኔ ለአንድ ሰሞን ማለት ነው። ለአንድ ሰሞን ፀጉሬ በዛ አመረበት እያታለለ ሲሸውደኝ ማለት ነው። የምር ገና እንደገዛሁት ደግሞ እኮ ቪዲዮ ሰርቻለሁኝ። ይሄ ቅባት ቆንጆ ነው፣ ያበዛል፣ ያሳምራል ብዬ ማለት ነው። ገና እንደጀመርኩት ፀጉሬ ተመቸው፣ በዛ፣ ፋፋ። ለኬስ ነገርየው ሌላ ነው እና ማለት ነው። ባለፈው የሰራው ቪዲዮ ያን ያያችሁ ወይኔ እህቶች ያንን ቪዲዮ አይታችሁ ይሄን ቅባት ገዝታችሁ ከሆነ እንደው ይቅርታ አድርጉልኝ። የምር ደግሞ እኮ ማለት ነው ማርያምን የምሬን ነው፣ ውሸት እንዳይመስላችሁ ጌታ እውነቴን ነው። እኔ ማለት ነው አላምን ብዬ ጓደኛዬ ባለፈው እኔ ጋር መታ እንደው ቅባት ቀብኝ አለችኝ እና አልኳችሁ እንደው ወደ ኋላ የግራ ለአራት ተሰርታ ማለት ነው ለአራት ተሰርታ እንደው በመሀሉ ፍስስ እያደረኩ በደንብ አድርጌ ቀባኋት። በማግስቱ ፈታው ማበጠሪያው ፀጉሯ ውስጥ ገብቶ እንደ ብሎ ይውጣ እሪታ እሪ እንዲህ ሆነ። እንዲህ አይላቀቃለ ፀጉሯ ችፍርግ ሆኖ ኩምትርትር እንዶሚ ማለት ነው። እንዶሚ ጥምዝዝዝ ብሎ ቁጭ። በኢየሱስ ስም እኔ እስከዛሬ ተሸውጃለሁ ማርያምን። ከዛ በእሷ አየሁኝ እሷም እንደዛች። ከዛ ወዲህ ይኸው ይሄንን ቅባት ዝባላ ከአሁኒቱ ደቂቃ ጀምሬ ግን እንግዲህ እኮ ልጨርሰው ጨርሼዋለሁ እኮ እኔ እስከዛሬ። እኔ እኮ ፀጉሬ ያጥራል፣ በየቀኑ ያጥራል ፀጉሬ በየቀኑ ሽቡ። ወይ የምር ይሄንን ቅባት የምትጠቀሙ ልጆች ወይኔ ፀጉሬ እጭድ እምድ ሽቦ ቀረብ ብዬ ላሳያችሁ። እዩት፣ መሀከሉ ባዶ ቀረ። ጌታም ባዶ ቀረ። ያለው ጠጉር እንደዚህ ሽቦ እየሆነ ያበዛ እያስመሰለ ማለት ነው። ገጣ ባረገኝ ገጣ በውስጡ ባዶ ሆነ። ፈጣሪ ከዛሬ ቀጥላችሁ ይሄንን ቅባት የምትጠቀሙ ልጆች አቁሙ ማለት ነው። ماما فوق هي في حد فوق لا بس هريم هي ይቅርታ በሩን ቆልፌ ወደ እንዳይመጡ ብዬ ማለት ነው። ከዛ እንግዶች መጥተው እየጠየቁ ነው፣ ፎቅ ናቸው እያልኳቸው ነው ማለት ነው። እና ይሄንን ቅባት ለፈጠራቸው ጌታን አትጠቀሙ። ወይኔ ደህናውን ፀጉሬን ብልሽሽት አድርጌው ቁጭ አለቀ። ጌታን አለቀ ፀጉሬ። የሚታያችሁ ከሆነ ጎፈሬው ነው ብቻ። ወይኔ ኮኮናንት እየትግደለኝ ትናንት ማለት ነው። እመቤቴን በገዛ ብሬ ሄጄ ከዲካን
ሴትዮዬ በየወሩ ትገዛልናል የምንፈልገውን ነገር ማለት ነው። ግን አቅራጥ እስከሚሟላ ድረስ ስላልታገስኩኝ ማለት ነው ከድካን ይችን ሂጄ 8 ብር ነው መሰለኝ ለዕለቱ እንደ ጠጉር መለስ ሲል ብዬ ይችን ገዝቼ መጣሁኝ ማለት ነው። ወይኔ ትግደለኝ ኮኮናንት ይግደለኝ እናንተ። ለስለስ ጥቁር እኮ ነው የሚያደርገው ይሄ እመቤቴን፣ ይሄ ማለት ነው ጥቁር ያደርገዋል፣ ለስለስ ያደርገዋል። አቤት እንዴት አባቱ እንደሚያምር ይሄንን ስጠቀም ፀጉሬን ማለት ነው ጌታ። ይሄ ግን አመድ እንዶሚ አመድ በኢየሱስ ስም እድሌ። እዚህ ውስጥ ማበጠሪያ ገብቶ አይወጣም። ብታምኑ ባታምኑ እንዴት ስነካው ራሱ ማለት ጢጢጢጢጢጢ ኧረ እንደውም ሳይሰማችሁ አይቀርም እናንተ ጋር ራሱ እንዴት ስነካው ማለት ጢጢጢጢጢጢ ጮኻቱ ራሱ መከራ። ወይኔ 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 እቺ ቅባት ትግደለኝ፣ እቺ ቅባት ትግደለኝ ጌታ ወይ ኦኬ ደቂቃ በይ። በቃ ቪዲዮ ሊያሰሩኝ ያልቻሉ ሰዎች ራሱ ማለት ነው የተጣሩ እና እመቤቴን በዚህ እንዴት አድርጌ ፏርጌ እንደምሰራው ቆይ ላቆመውና ተመልሼ ልምጣ። ከሴትዮዋ ጋር ደርሼ ልምጣና ማለት ነው ጠርታኛለች ሴትዮዋ። አሁን በዚህ ቅባት እንዴት አድርጌ ፏ እንደማደርገው ላሳያችሁ። የምር ወይ ትግደለኝ እቺ ቅባት የምር ደግሞ ሲረጋ አይቆይም። እንዴት እንደሚያሳምረው ማለት ነው ይሄ ወይ እውነት ግን የሽታዋ ነገር አታንሷት። የሽታዋ ነገር ዝም ነው ባይሆን እንዴት ልስልስ እንደሚያደርገው አሁኑ ራሱ ከለሩን ቅይር አደረገው። በስማ እንደ ውልቅ አድርጌ እንደ በሻምቦ ተጥብ አልኩት። በቃ ለአንዴና ለመጨረሻ ጊዜ ከዛሬ ቀጥዬ ላልጠቀም ብዬ ማለት ነው። እዚህ ተመልከቱት፣ ሽቦ መለስ አለመሰል ትንሽ
ምርጫችሁን ይሄ ቅባት አድርጉ። ይሄንን ቅባት ብዙ ፀጉር ያላችሁ ልጆች በተለይ ማለት ነው ይሄንን ቅባት ምርጫችሁ አድርጉ። የምር እኔ ላጥፋችሁ። ኧረ ያማ ወይ ዝባላ። አሁን በኋላ ኸላስ እጣ ፈንታው ዝባላ ነው። እንግዲህ እኮ ይበዛል፣ በስቷል። ግን አረ ብዛቱ ይቅርብኝ። እኔ እንዴ ብዛቱ ምን አባቱ ያደርግልኛል? አረጋኝ ሳበጥረው እንደ ልቤ እስከ ዛሬ ሳበጥረው ያስቸግረኝ፣ ስሰራ ያስቸግረኝ። ብዛት ስፈልግ ብስማ እንዴ ለምን ስስ ሆኖ አይቀመጥም? ምን አገባኝ? ይቅርብኝ። ሲጀመር አሳጥሮታልም እኮ ወላ አይ ላቭ ዩ ኮኮናት። ወይ የኔ እናት ስወዳት የምር ውስጤ ናት። ለፀጉሬ ራሱ እንዴት አባቱ እንደምትመች አያችሁት? ከለሩን ራሱ እኮ ውበቱን አምጥቶ ድፍት ታደረገበት ፀጉሬን ማለት ነው። በኢየሱስ ወይ ምርጫችሁን ኮኮናንትን አድርጉ። ይሄን ማለት ነው የምር ይሄን